ሰላም ቤተሰቦቼ እንዴት ናችሁ? ዛሬ 8 የህይወት እውነታዎችን ነው የምንነጋገረው። እናት ብቻ እውነተኛ ሰው ናት። ማንም እንደ እናት እውነተኛ ሊሆን አይችልም። ይሄ ምንም ጥያቄ የለውም። እናት ሁልጊዜ ለልጇ ጥሩ ነገር ነው የምትናገረው። ስትቆጣም ያው ትክክለኛ ነገር ልጇ ባጠፋው ነገር ላይ እንደሚመለስ ነው ማለት ነው። ድሆች ጥቂት ጓደኛ አላቸው። ብዙ ጊዜ ድሆች ጓደኛ ማፍራት ይከብዳቸዋል። ያው ገንዘብ ስለሌላቸው ማንም አብሯቸው ስለማይሆን ማለት ነው። ከሀሳቦች የበለጠ ጠቃሚ ይመስላል። ሰዎች በአብዛኛው ጊዜ አንድ ሰው ከሀሳቡ ይልቅ እሱን እንዲመስል ወይም ደግሞ እንዲመስላቸው ይፈልጋል። ብዙ ጊዜ እነዚህ በተለይ ገንዘብ ያላቸው ሰዎች ሌላውን ሰው እንደው የፈጠሩት እስኪመስላቸው ድረስ ነው የሚያስቡት። እነሱ እንደነሱ እንዲስቅ ይፈልጋሉ፣ እንደነሱ እንዲናገር ይፈልጋሉ፣ እንደነሱ እንዲለብስ ይፈልጋሉ። ተከታይ ማፍራት የሚባለውን ነገር ነው የሚፈልጉት ማለት ነው። እና ለነዛ ሰዎች እነሱን የማይመስሉ ሰዎች ግን ጥሩ ሀሳብ ቢያቀርቡላቸው እንኳን አይቀበሏቸውም ማለት ነው። ገንዘብ ያው ክብርን ያገኛል። ብዙ ጊዜ ሰዎች የራሳቸውን ሰው ወይም ደግሞ በሀሳብ የሚበልጣቸውን ሰው ከማክበር ይልቅ ገንዘብ ያለውን ሰው ያከብራሉ ማለት ነው። ፍቅር ሊጎዳ ይችላል። አንዳንድ ጊዜ በጣም የምትወደው ሰው ይጎዳል። አንዳንድ ጊዜም ብቻም አይደለም፣ በአብዛኛው የምትወዱት ሰው ይጎዳቸዋል። በአብዛኛው ሪስፔክት ያላችሁ ሰው ይጎዳቸዋል። በአብዛኛው የምታስቡለት ሰው ይጎዳቸዋል። እኔ አሁን ምን እየተረዳው ነው፣ ብዙ ጊዜ እኔ የምናገረውን ነገር ሰዎች አንደርስታንድ ያደርጉታል ብዬ አስብ ነበር። በጣም ማለት እኔ እንደተናገርኩት አንደርስታንድ ባያደርጉት እንኳን በተወሰነ ደረጃ ሀሳቤን ሼር ያደርጉታል እና ትንሽም ቢሆን አንደርስታንድ ያደርጉታል ብዬ ነበር ማስበው። አሁን ግን ብዙ ጊዜ በአብዛኛው ሳይ ሰዎች ራሳቸው የሚናገሩት ነገር አስበውት እንኳን አይናገሩ አስበውት እንኳን አይናገሩ። ብዙ ጊዜ የምታከብሩት ሰው ነው የሚጎዳችሁ። እሱ የሚያስበው ሌላ፣ እናንተ የምታስቡት ሌላ ማለት ነው። እውነት ይወሳሰባል። እውነት ቀላል ነው፣ ነገር ግን ማብራሪያው በጣም ውስብስብ ነው። የተለያየ ስሜቶች፣ የተለያየ ግንኙነቶች ደስተኛ ሲሆኑ በሙዚቃ ይደሰታሉ። ስናዝን ደግሞ ያው አንዳንድ ጊዜ ሰዎች ግጥም ይገጥማሉ፣ መዝሙር የሚሰሙም አሉ ማለት ነው። ሁለት ነገር ይገስጻል። ምንም ከሌለ ትዕግስት ያስፈልግሃል። ሁሉ ነገር ሲኖርህ ደግሞ ያለህ አመለካከት ስላንተ ይናገራል። እንግዲህ ምንም ከሌለ ትዕግስት ያስፈልግሃል። ብዙ ነገር ካለ ደግሞ ብዙ ነገር ሳይሆን አንተን የሚገልጸው አስተሳሰብህ ነው አንተን የሚገልጸው ማለት ነው። ቤተሰቦቼ እነዚህ ምክሮች ተጠቀሙባቸው። አመሰግናለሁ።